ፋፊ በማታው ቪዲዮ ለምን ቪዲዮ አልሰራሽም? ለምን ተቶክቶክ ብቻ ነው ስለቅስ አስተያየት የሰጠሽው ምናምን ያላችሁ። አይ ማርም ሲበዛ ይመራልና ላይክ አድርጉ። ይሄን ቪዲዮ ላይክ ያረጋችሁ አበረታት። የኔ ማሮቼ ውዶቼ ስራ ላይ ነው፣ ትንሽ የስራ ቢዚነት ነው ዛሬ መጥቼላችኋለሁ። ላይክ ያረጋችሁ ቪዲዮዬን ማየት አለባችሁ ምናምን ኦኬ። ቀጥታው ነገሩ ነው ቁም ነገር አድርጋችሁ ስትል እኮ በጣም ግራ እያጋባህ ነው እኮ። አሁን ላይ ምንም አይነት ምርጫ እንዳልመርጥ አድርጋኛለች እኮ እሷን። ኦኬ ስለዚህ ያንን ነገር እንዴት መረዳት ይከብዳችኋል? አይ ሁለታችሁ ጋር ምንም ነገር ፍቅር የለም ነው፣ የፍቅር ስሜቱ ጠፍቷል ነው። አንተም ሙሳጋር እንደምታየው ነው። የኔ ልብ ደግሞ አንተ ሳታውቀው ቀርተህ አይደለም። ስለዚህ አንዳንድ ጊዜ ያ በቃ ተፈሚላ ጋር ከሄርሜላ ጋር ነው እንጂ የምታደርገው በእግዚአብሔር አረ ላይፌን ብትንትኖ ወጣችሁት እኮ እናንተ ራሱ ግራ። እኔ አሁን ወንድሜ የልጅ አባት ነኝ፣ ብዙ ኃላፊነት አለብኝ የታደግበት። በቀደም አሁን እኔ ለእናንተ አልነገርኳችሁም እንጂ እዚህ ጋር የምታዩት የሆነ ጠባሳ ነበር። እዚህ ጋር ጠባሳ አለ ያሁን እንደዚህ ሆንኩበት ምክንያት ምን መሰለህ? ባለፈው ለልጄ ዳቦ ለመግዛት ስሯሯጥ ተደፍቼ ወደ ዳቦ ገዛው ተውኝ። በቃ ኧረ በእግዚአብሔር ጋር 2 ወሩ ነው ገና 2 ወሩ አልሞላ። አንተ እንጂ ታረጋለህ ለካ እኔ እሱ ነው ተዝናንቶ ፈታ ይቅርታ አረበሽ ናችሁ መሰለኝ። ተረጋጋሽ። ቆይ አንተ ቢያንስ ተረጋጋሽ። አንተ ቢያንስ የበጠበጠች እንትን ትላለች እንዴ? የፈለከውን ስለቆረጥን ተናደ ነው እኮ ፈርምልኝ። ብዙ እየሞከርን ነው። የሰራው ነው በጣም ነውር ነው። እሺ አያኮራም። ነፍተ እንደዚህ ልትልለት የሚገባ ነገር አይደለም የሰራው። ስነ ስርዓትን ያዝ። አንተ እንደዚህ ስነ ስርዓት የምትፈልገውንም የፈለገውን ነገር ማድረግ ትችላለህ። እኔ ምን አገባኝ እንዴ? ወይኔ መድኃኒዓለም ስቆጣጠርም ስቅም ሁሉም ነገር ያምርብኛል አውቃለሁ። አሁን ፈርምልኝ። ለእሷ ያው ሴቶች ነው ከዚህ በኋላ አንተ የምትናገረውን ቃል በቃ ይጭ ወሬኛ እንደውን ልጅ በስትክለው ወገቤን ይዘህ ስትከራከር የሁሉ ሰዓት አይደብርም? ያምሻል። ይሄ እንግዲህ ትዳር ካለው ሰው ጋር እኮ ነው እያወራሽ ያለሽው። አይዞሽ ምንም ማድረግ አይቻልም። ስራሽ ነው። ወንድ ልጅ ማውራት የሚችለው ዝም ብሎ የትኛው ስነ ስርዓትሽ ነው ደግሞ? ስርዓትሽ ነው ያቺሽ ሆቴል ነው ያለው። ስለዚህ ያትምኑን ስለ ሰው ምንም አሰሪም አይመለከትም። ምን አይነት ርካሽ ነሽ? እንግዲህ በማታው ቪዲዮ ፋፊዬ ሩታዬ በቬርጎ ቤት ያዘቻቸው ምን እያረጉ ነው? ምን እየሰሩ ነው? አብርሽ ወደ የት እየሄደ ነው? ለምንድን ነው ደግሞ ድራማውን የዝን ያህል የሚያስረዝሙት? ፋፊ እውነቷን ለዩቱብሽ ብለሽ ስለ ድራማው ማውራት ለምን ተደበቅሽ? ያው ውስጥ አዋቂዎች አንዳንድ አሉ አይደለ? ከኛ ጀምሮ አንዳንድ ሚስጥሮችን እኮ እናውቃለን። ከዛ ለምንድን ነው ድራማውን ግልጽ ማታረጉልን? እኛ እኮ ተጣሉ ተፋቱ እያልን ነው የምትሉ በጣም ብዙዎቻችሁ አላችሁና፣ አቤት ህይወት እንደፈለጉን ነው መሄድ የሚችለው። እኛ ስነ ስርዓቱን ለማስተማር ነው እንጂ የአብርሽና የሩታ ህይወት ድራማ እንደሆነ በደንብ ነው ምን ይገባንም በደንብ ነው የምናውቀውም። የድሮዋ ፋፊ አሁን አለ ብላችሁ ታስባላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ይሄንን ቪዲዮ ላይክ እያደረጋችሁ ማለት ነው። አንዳንድ ጊዜ ማለት ነው ብዙ ጊዜ ስንወራ እውነት አድርጋችሁ ብዙ የምትወስዱ ሰዎች አላችሁ። እውነት አድርጋችሁ ብዙ ጋችሁ ያኔ አብርሽ ትክክል ነው የምትሉ አላችሁ። ምንም እንደማያስተምር ምንም ጋጠወጥ ስራ እንደሆነ የሚሰራው እያወቃችሁ ማለት ነው። ከዛ ብዙ ጊዜ ትሞኛላችሁ ማለት ነው። እኔ ይሄ እንደ አይነቱን ነገር በሰው ርዝቅ መግባት ጥሩ አይደለም። ማለትም የሰው ልጅ ርዝቅ ምን አላህ ነው። ስራ እንደሚሰሩ እናውቃለን። ግን የሚሰሩት ስራ ማን ትክክል ነው ማን አሸናፊ ነው ወደፊት እናያለን። ህዝቡ ማን ብልጫ ማን ነው ትክክል እየሰራ ያለው እናንተ ኮሜንት ላይ ያሳዩን። እኔ ግን ሩታ አሸንፋለች ብዬ አስባለሁኝ። ሩታዬ ሚዲያው መርተዋለች፣ ወደፊትም ትመራዋለች፣ አሁንም ትመራዋለች። ማንነቷ አቋሟ እሷ እንዳሸነፈች ነው እየገባኛለውና እናንተ ደግሞ የገባችሁ ደግሞ እንደኔ እንትን በሉ ኮሜንት ላይ ማነው አሸናፊ ኮሜንት ላይ የድራማ አሸናፊ ማን ነው? እስቲ ሚስጥር ላውጣ ብዬ ነው። አለቅጥ ብዙዎቻችሁ በጣም ተጨንቃችሁ ለአብርሽና ለሩታ ህይወት እየኖራችሁ ስለሆነ ያው ዛሬ አንዳንድ ምንጮች ልስጣችሁ ብዬ ነው። አብርሽ ሀገራቸው ልጆች ሆናችሁ ዩቲዩበሮች ድራማውን
አውቃችሁ እንዳላወቃችሁ ሆናችሁ እያስቀጠላችሁ ለምን አይዲያ እንደሌላቸው የቡታጀራ ዩቲዩበሮች ጠንቅቀን እናውቃለን። አይዲያቸው እና መጠቀም የሚችሉት በአብርሽና በሩታ እስከሆነ ድረስ ያ ነገር ነው እየቀጠለ ያለው እንጂ አብርሽና ሩታ መቼ የሚለያዩ ሰዎች እንዳይደሉ እናውቃለን ማለት ነው። እውነቷን ካወራን ማለት ነው። እውነቷን ካወራን አብርሽና ሩታ መቼ የሚለያዩ ሰዎች አይደሉም። እስኪ ዛሬ እውነቱን ላውራችሁ ብዬ ነው። ብዙዎቻችሁ ተጨንቃችሁ ተጠባችሁ ወለ በጣም እና እነሱ መቼም ቢሆን ተጣልተናል እንጂ ታርቀናል ብለው አይመጡላችሁም። እና እኔ ፋፊ ደግሞ ሰለቸኝ መረረኝ እና ዛሬ እርግጡን ተኔ አንዳንድ ነገሮች ትረዳላችሁ ብዬ አስባለሁ ማለት ነው። ያው አብርሽ ተሸንፏል ማለት ነው። ድራማውን ዘፍጧል። ብዙ ነገሮቹ ተምታተውበታል። ማን አልቅሶ ይቅርታ ይጠይቃል? ወደፊት የምናየው ይሆናል። ያ ማለት ነው። በቃ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ይሄን ቪዲዮ ላይክ እያደረጋችሁ አበረታቱኝ። እኔም ቪዲዮዬ ባህራዊ እንዲወጣ ፈልጋለሁ እና እንኳን ለቡታጀራ ዩቲዩበሮች ለትንንሽ ዩቲዩበሮች አይዲያ እንደሆኑ ጠንቅቃችሁ ታውቃላችሁ። ለእናንተ መናገር ያው እኔ ዝም ብዬ ያው ላስታውሳችሁ ብዬ እንጂ ብዙ እንጀራ የከፈቱ ልጆች ናቸውና ያን ነገር እያወቅን እኔ ነገ ተቤርጎ መጣ ተሃልጋ ላይ መጣ ይሄ በእኔ አፍ የሚወራ አይደለም። ለምን ብትሉ እኔ ሙስሊም ነኝ። ዝሙት አደረገ ብለን ስናወራ እሱ እንደፈለገ የሚሆነው ለአይዲያና ሚዲያ እንዳይቀዘቅዝ ነው እንጂ እዛ ቦታ ላይ አብርሽ ተገኝቶ ይሄን ነገር ያደርጋል ብዬ እኔ አላስብምም አልጠረጥርምም። ለምን ስራ ነው። እኔ አሁን ማን አየኝ? ማን ነው እዚህ ዩቲዩብ ያንቀሳቀሰልኝ? ማን ነው እዚህ የኔን ዩቲዩብ ገብቶ እንዲሁ ከ30 ሺህ ከ40 ሺህ በላይ እንዲከፈለኝ አሁን ቢያንስ 100 ሺህ እንኳን ባይከፈለኝ ማለት ነው። ማን አየልኝ? ማን ኮሜንት ጻፈልኝ? ለምን ትንንሽ ነገሮች ዝም ብዬ አስተያየት ስለምሰጥ ተላልጬ ወይ ከባሌ ወይ ከወንዶች ጋራ ምናምን ብመጣ እኮ ኦቨር ነው የምታውልኝ አውቃለሁ። ላይክ አድርጉ። ስለዚህ እኔ በማታው ቪዲዮ አስተያየት መስጠቱ ምንም ተገቢ ነው ብዬ አላስብም። ቲክቶክ ላይ ገብተን ግን ያው የሰደባት ስድብ አሁን ሄርሜላ የምትባለው የምትሰደው ስድብ በጣም ነው። ለሴት መሆናችንን የጠላንበት ቪዲዮ ነው። አንቺ የሴት ርካሽ ነሽ ሲላት፣ አንቺ ርካሽ ሲላት አንድ ወንድ ልጅ በጣም ነው የሚያመውና በጣም አንቺ ርካሽ ዝም በይ እየተባለ ስትሰደብ ሄርሜላ እንደ ሰው ልጅ እንደ ሴት በጣም እንዲሰማን ይገባል። እሷ ገንዘብ አደንዝዟታል፣ ተከፍሏታል። በደንብ ካልሰራሽ ብር እንደማታገኝ አደንዝዟታል አብርሽ። ለክብሯ ለወደፊት ህይወቷ ምንም እያሰበች አይደለም። ያን ነገር ደግሞ አውቆ የተኛ ቢጠሩት አይልምና ምንም ማለት አንችልም። ማለትም የሰው ልጅ ለገንዘብ ብሎ የዝህን ያህል እኔ አሁን መዳም ቤት ነኝ፣ ግን አበሻ አጥቻ አይደለም። አበሻ ልጆችን አሁን ቪዲዮ እንስራ እንደዚህ ነው ብዬ አሁን ዱባይ ላይ ባቀርባቸው ስሜን ስለምጠብቅ እንጂ ቪዲዮውን መስራት የማይፈልግ ኢትዮጵያኖች የሉም። ከአንዱ ጋር ተለጥፌ እንደዚህ ምናምን ብመጣ እርግጠኛ ነኝ እንደምታዩኝ ማለት ነው። እኔ ግን አንደኛ ባለትዳር ሴት ነኝ፣ ሁለተኛ ለልጆቼ ክብር አለኝ፣ ለቤተሰቦቼ ክብር አለኝ፣ ለእናቴ ለአባቴ ክብር ያለኝ ሴት ነኝ። ህሊና አይፈቅድም ለዛ እንጂ ወላሂ ፋፊዬ እኛ እንስራ አብረን እንስራ። የጓደኛቸው ባሎች አሉ አሁን አብረን እንስራ እዚሁ ቁጭ ብለሽ ስሪ፣ ሰው ቤት አትግቢ፣ ሰው ቤት አትስሪ የማይለኝ ሰው የለም። ለምን በአካል ስታወኝ ፈጣን ነኝ በጣም እኔ እንጃ ለስራ ያለኝ ንስስት ስለሚያውቁ ማለት ነው። አብሶ የሀገሬ ልጆች ማለት ነው። እና እኔን ያየኝ አሁን ማን ነው እንደናንተ አይነቱ የመዳም ቅመሞች አብራችሁ ምንነቴን የምታውቁ አብሬ እናንተ ጋር የምሆናችሁ እንጂ ብዙ ወሷ አሁን እኔ ብቻዬን ስለምለፈልፍ እንደ እብድ ነው እየተቆጠርኩ ያለሁት እንጂ እንደ ጥሩ ነገር አይደለም ለማለት ፈልጋለሁ። እና ላይክ እያደረጋችሁ አበረታቱኝ ማለት ነው። ስራዬንም እየሰራሁ ሰው ቤት ድራርም አገኛለሁ እና እንደምንም ብላችሁ አሳድጉን ለማለት ፈልጋለሁ። ማሮቼ ማለት ነው የኔ ውድ ፋሚሊዎቼ
ላይክ ሰብስክራይብ አድርጉ። ሩታ ሀብቴ ዞሮ ዞሮ አሸንፋለች። ሚዲያው መርተዋለች። ሚዲያው አለ ሩታ አንድ የማይንቀሳቀስ የአብርሽ ዩቲዩብ ለራሱ 1500 150,000 እይታ እንጂ 200 እንኳን ገብቶ ያቆም ከዛች ከሄርሜላ ጋር ሲመጣ ማለት ነው። በእውነት ነው የምላችሁ። መጥቶ አንድ ቀን እይታ ኑሮት ያውቅ። እሷ ስትመጣ ዩቲዩብ ይንቀሳቀሳል። ይሄ ምንድነው? የሰው መውደድ የሚስጠን ነው። ሲቀጥል ደግሞ ሩታ ማለት በቃ ዓለምን ያንቀጠቀጠ ጀግና ስለሆነ ማለት ነው። ስነ ምግባሯ ለራሱ አሁን ዛሬ በኢንስታግራም ላይ ለቋል። ትዳር ከሆነ እንደዚህ ከሆነ ምናምን አሽሙር ምናምን። ትዳር ማለት ውበት ነው። ትዳር ማለት ኢማን ነው። ትዳር ማለት ማንነት ነው። ትዳር ማለት አይንም በአይን ማየት ነው። ልጅ መውለድ ማለት ነው። ልጅ ትወልዱ ደግሞ ውበታችሁ ይጨምራል። ልክ እንደ ፋፊ ማለት ነው። እኔ አሁን በወልድም ባልወልድም ልጆችን በልጅነት አሳደግኩ፣ አስተማርኩ፣ ስራ ሲያዝኩ። ይሄ ምንድነው? አልহামዱሊላህ በጣም ነው የምኮራው። በልጅ አይኮራም። እርግጥ ፈጣሪ ሰጥቷል፣ ፈጣሪ መውሰድ ይችላል። ነገር ግን በስነ ምግባራቸው በራሳ በቃ ልጆችን ባይኔ አይቼ እንደዚህ እናቴ አይዞሽ እናቴ እንደዚህ ነው ብለው ሲሉ በጣም ነው ወላሂ ነው የምላችሁ። እንደዚህ አምሮብኝ እንደ ሳዱላዎችና እንደ ፍንዳታዎች የሚያደርገኝ ልጆችን በወቅቱ ወልጄ ቦታ ላይ መስበርት ስላስያዝኩ ነው። በጣም ደስተኛ ነኝ። በጣም ግን ህይወት ደግሞ ለሰው ሀገር ስትኖሩ በጣም ትጨናነቃላችሁ። ብዙ ስራ ማጣት አለ። ስራ ገብታችሁ ማይስማማት አለ፣ አለመስማማት አለ። እኔ ደግሞ አሁን በአሁን ሰዓት መዳም ቤት ቁጭ ብዬ እንደዚህ ተቀርቅሬ መስራት አልፈልግም። ምናምን 7-8 ዓመት አንድ ቤት ሰርቼ አይቼዋለሁና በአሁን ሰዓት ከማንም መዳሙ ጋር ለመስማማት በጣም እኔ ሀቂቃ ነው የምላችሁ፣ ውሸት ምንድን ነው መስማማት አቅቶኛል። ለምን እኔም መዳም ነኝ ጊዜ ጥሎኝ እንጂ እኔም እንደ መዳም ቁጭ ብዬ ማዘዝ እፈልጋለሁ። ግን ሰው ሀገር ላይ ስትኖሩ ግን ሁሉን ችላችሁ ነው። አሁን ላይ ግን እኔ ያው ተመላላሽ ስራ ነው እንጂ መስራት የምፈልገው ከመዳም ቤት ያለውን ስራዬን ጨርሻለሁ። በእውነት ንግድ ዓለም ውስጥ ገብቼ የራሴን ነገሮች ማመቻቸት ነው እንጂ የምፈልገው እንደዚህ ሰው ቤት መግባቱ ለኔ በጣም ከብዶኛል እላችኋለሁ። እና ወደፊት ኢንሻአላህ በሰፊ ብዙ ነገሮችን እያመቻቸው ነው ብዬ